ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር አንድ ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ይህ አዋዜ ሰበር ነው። እስራኤልና ሊባኖስ በአሜሪካ አደራዳሪነት እንደ ሀገር የተኩስ አቁሙ እንዲታደስ የደረሱበትን ስምምነት ሄዝቦላ አልቀበልም ማለቱ ተሰማ። በኢራን የሚደገፈው ሄዝቦላ መሪ ናይም ቃሲም ድርድሩ ለሊባኖስ ምንም የማይፈይድ እርባና ቢስና አዋራጅ ነው ሲሉ ውድቅ አድርገውታል። አክለውም በብዙ የሊባኖስ ዜጎች ሙሉ በሙሉ ውድቅ የተደረገ ስምምነት ነው ብለዋል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ያደሱት ሄዝቦላ የሚታገድባቸው ወይም ከሄዝቦላ ነፃ የሚሆነው የሙከራ የደህንነት ዞኖች በመፍጠር ነው። የአሜሪካ ውጭ ጉዳይ ሚኒስቴር ትናንት በጋራ ባወጣው መግለጫ ሦስቱ አገሮች ማለትም አሜሪካ፣ እስራኤልና ሊባኖስ ስምምነቱ በሄዝቦላ ሙሉ በሙሉ ተኩስ ማቆም ላይ የተመሠረተ መሆኑን አስገንዝበዋል ይላል። ይሁንና የድርድሩ አካል ያልነበረው ሄዝቦላ ዛሬ በሰጠው መግለጫ የተባለው የተኩስ አቁም ከሄዝቦላ ተኩስ አቁሞና ከእስራኤል ጋር ከሚዋሰነው ድንበር ተዋጊዎቹን ያስወጣ ማለት ነው። ይሄ ደግሞ የእስራኤልን ዓላማዎች የሚያሳካ እጅ መስጠት ነው ሲል አልቀበልም ብሏል። የእስራኤልና የሊባኖስ ስምምነት የተደረሰው በአሜሪካ አደራዳሪነት ለአራተኛ ጊዜ ዋሽንግተን ውስጥ ውይይት ከተካሄደ በኋላ ነው። ሄዝቦላ ለቆ እንዲወጣ የተጠየቀው ግዛት ከእስራኤል ድንበር ጀምሮ ወደ ኋላ 30 ኪሎ ሜትር ርቀት ላይ እስከምትገኘው ሊታኒ ወንዝ ማዶ ድረስ ነው። አሜሪካ ይፈጠር ዘንድ እገዛ የምታደርግለት የደህንነት ዞኖች ከእስራኤል ድንበር አንስቶ ምንም አይነት መንግሥታዊ ያልሆነ ኃይል የማይገኝበት ወይም የታገደበት መሬትን በሊባኖስ ሰራዊት ቁጥጥር ስር እየዋለ እንዲሄድ ማድረግ ነው። የተባሉት ወይም የሚፈጠሩት ከሄዝቦላ የጸዱና የሊባኖስ ጦር የሚቆጣጠራቸው ቀጠናዎችን የሚያሳይ ማፕ ወይም የሚገልጽ ወይም እንዴት ተግባራዊ ሊሆን እንደሚችል የሚያስረዳ ማብራሪያ የለም። ይሁንና የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የተኩስ አቁሙ ሂደት የመጀመሪያ ክፍል ሆኖ ጦራቸው የሊባኖስ ጦር ሰራዊት በደቡባዊ የአገሪቱ ክፍል የሙከራ ዞኖች ባሏቸው ስፍራዎች ላይ መሰማራት ይጀምራል ብለዋል። ከአሁኑ የተኩስ ማቆም እድሳት በፊት ባለፈው ሰኞ እስራኤል ቤሩትን እንዳታጠቃና ሄዝቦላም እስራኤል ላይ ጥቃት እንዳይፈጽም የሚያደርግ ከፊል ተኩስ አቁም ስምምነት መደረሱ አይዘነጋም። ፕሬዚደንት ዶናልድ ትራምፕ ለእስራኤልና ለሄዝቦላ ከስልክ ደውለው ካግባቡ በኋላ ማለት ነው። ሁለቱ አገሮች እስራኤልና ሊባኖስ አጠቃላይ ስምምነት ለመድረስ የሚያስችላቸውን ተጨማሪ ውይይት ለማድረግ የፊታችን ጁን 22 በኢትዮጵያ አቆጣጠር ሰኔ 15 ቀን በዋሽንግተን ቀጠሮ ይዘዋል። ሄዝቦላ ማለት ሺያ ሙስሊም ሚሊሻ የፖለቲካ ፓርቲና ማኅበራዊ ንቅናቄ ነው። በሀገረ ሊባኖስ ከመደበኛው ጦር በላይ የታጠቀ ሰራዊት ነው። የሊባኖስን ጦር ተመልካች አድርጎ ከእስራኤል ጋር አያሌ ውጊያዎችን አካሂደዋል። እስራኤል አሜሪካና እንግሊዝን ጨምሮ በርካታ ሀገራት በአሸባሪነት ፈርጀውታል። የሊባኖሱ ፕሬዚደንት ጆሴፍ ኦውን ተኩስ አቁሙ የሚመለከታቸው ሀገራት እንዳጸደቁት በ24 ሰዓት ውስጥ ተግባራዊ ይሆናል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ የእስራኤል ጦር ለጊዜው በአካባቢው ያለው የአሸባሪ መዋቅርን ለማፈራረስ
መሬት ላይ የሚያደርገውን ዘመቻ ይቀጥላል ብለዋል። የሊባኖስ ሚዲያ እንደዘገበው በዛሬው ዕለት መላ ደቡባዊ ሊባኖስን ያዳረሰ በርካታ የእስራኤል ጥቃት ተካሂዷል። ሾሞር በተባለችው የቤካ ሸለቆ ከተማ በእስራኤል የአየር ድብደባ በዛሬው ዕለት 5 ሰዎች ተገድለዋል። ከደቡባዊቷ ጣየር ከተማ አጠገብ በምትገኘው ማሩብ የተባለች ቀዬ ደግሞ አንድ ሞተረኛ በእስራኤል የጦር ጀት ወይም ሰው አልባ በተተኮሰ ሮኬት ተመትቶ ሞቷል። በሄዝቦላ በኩል ደግሞ ኩንታራ በምትባለው የሊባኖስ ከተማና ቡፎርት ካስል በሚባለው እስራኤል በተቆጣጠረችው የመስቀል ጦረኞች የኮረብታ ቤተመንግሥት ከባቢ የእስራኤል ሰራዊት ተሽከርካሪዎች ላይ ኢላማ ያደረገ ጥቃት ፈጽሜያለሁ ብለዋል። ቡፎርት ካስል ከ900 ዓመት በፊት የመስቀል ጦረኞች የቤተ መንግሥት ምሽጋቸው ነበረ። ጦርነቱ የካቲት 23 ቀን ከፈነዳ ጀምሮም እስካሁን ሊባኖስ ውስጥ ቢያንስ 3526 ሰዎች ተገድለዋል። ዕለቱ ኢራን በአሜሪካና እስራኤል ጥቃት መንፈሳዊ መሪ አሊ ካሜኒ የተገደሉ መሆናቸውን አምና ያስታወቀችበት ቀን ነበረ። ሄዝቦላ የመንፈሳዊ መሪ ሞት እንደተሰማ እስራኤል ላይ ሮኬት በመተኮስ ሊባኖስን ጦርነት ውስጥ ማስገባቷ አይዘነጋም። እስራኤል ከየካቲት 23 ያነሳ በተካሄደው በዚህ የሊባኖስ ውጊያ 26 ወታደሮችና 4 ሰላማዊ እስራኤላውያን መገደላቸውን አስታውቃለች። ይህ በእንዲህ እንዳለ የአሜሪካ ፕሬዚደንት ዶናልድ ትራምፕ የአሜሪካ የሕዝብ ተወካዮች ምክር ቤት አስተዳደራቸው በቀጣይ ተጨማሪ ወታደራዊ እርምጃ እንዳይወስድ የሚያግድ ውሳኔን ማስተላለፉ ለሀገር የማይቆረቆር ውሳኔ ነው ሲሉ አወገዙት። ትራምፕ በማኅበራዊ ገጻቸው ሲጽፉም ትናንት ትርጉም በሌለው የድምፅ አሰጣጥ ሥነ ሥርዓት ከእስላማዊ ሪፐብሊክ ኢራን ጋር ጦርነትን ለማቆም የድርድር መሃል ላይ እያለሁ ምክር ቤቱ 4 መጥፎ ሪፐብሊካኖችና ሁሉም ዲሞክራቶች ጦርነት የማካሄድ ሥልጣኔን የሚገድብ ውሳኔ አሳልፈዋል ብለዋል። ማን እንደዚህ አይነት ሀገር ወዳድነት የሌለው ነገር ያደርጋል ሲሉም ተደምመዋል። የተወካዮች ምክር ቤት እርምጃ ምን ያህል ሕጋዊ ኃይል እንዳለው ግልጽ አይደለም። ዋይት ሃውስ ከወዲሁ አልገዛበትም ብለዋል። የፕሬዚደንቱን ሥልጣን ለመገደብ የተወሰደ ሕገ መንግሥታዊ ያልሆነ ሙከራ ነው ሲልም አውግዞታል። 215 ለ208 በሆነ ድምፅ በፕሬዚደንቱ ሥልጣን ላይ የተወሰደው ውሳኔም ፕሬዚደንት ትራምፕ የአሜሪካንን ጦር ካለበት ከግንባር እንዲያስወጡ ወይም ጦርነቱን ለመቀጠል የኮንግረስን ድጋፍ እንዲጠይቁ ያስገድዳል ወይም ያዛል። ይኸው ተመሳሳይ ውሳኔ በሕግ መወሰኛ ምክር ቤት በድምፅ ብልጫ ከተላለፈም የፕሬዚደንቱ ፊርማ ሳያስፈልገው ሕግ ይሆናል። ያም ቢሆን ግን ይላል ዘገባው፣ ውሳኔውን ፕሬዚደንት ትራምፕ ሕጋዊ ተግዳሮት ሊያነሱበት ይችላሉ። ነገር ግን ሴኔት ማለትም ሕግ መወሰኛው ምክር ቤት የተወካዮች ምክር ቤት ውሳኔ ቋንቋ ጥንካሬን ለዘብ ካደረገው ውሳኔው የፕሬዚደንት ትራምፕ ፊርማ የማያስፈልገው የምክር ቤቱና የሴኔቱ የጋራ ውሳኔ ይሆናል። እንዲህ ከሆነ ደግሞ ትራምፕ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ ሊያደርጉት ይችላሉ። ኮንግረስ የፕሬዚደንቱን ድምፅ ለመቀልበስ የሚያስችል በቂ ድጋፍ አያገኝም ይላሉ ተንታኞች። ትራምፕ በዛሬ ጠዋት ፖስታቸው ዲሞክራቶችን እንደሚያደርጋቸው የትራምፕ ጥላቻ አዚማቸው ነው። እኔ እስካሁን ካሉኝ በርካታ ድሎች ላይ የሚጨመር አንድ ሌላ ድል ከሚሰጡኝ ይልቅ ሀገራቸው ብትወድቅ ይበልጥባቸዋል ብለዋል። ከእሳቸው ፓርቲ አባላት ተነጥለው ከዲሞክራቶች ጋር ድምፅ የሰጡትን 4 ሪፐብሊካኖች በተመለከተም አልኩባዮች ሲሉ ሰድበዋቸዋል። አስመሳዮች፣ አድርባዮች ወይም ለታይታና ለላንቲካ የቆሙ እንደማለት ነው። ፌዴራል ሕግ ያለ ኮንግረስ ፍቃድ ከ60 ቀናት በላይ ፕሬዚደንቱ ጦርነት እንዳያካሄዱ ወይም ጦር ወደ ግንባር እንዳያዘምቱ ያግዳል። የትራምፕ አስተዳደር ይህን ገደብ ሕገ መንግሥታዊ አይደለም ሲል ይከራከራል። 64 በመቶ አሜሪካውያን ከኢራን ጋር ጦርነት መገባቱን ትክክል አይደለም ብለው ያምናሉ።
34 በመቶ ደግሞ ይደግፋሉ። ከጥቂት ሳምንታት በፊት ዘ ኒውዮርክ ታይምስ ባካሄደው የሕዝብ አስተያየት መመዘኛ መሠረት እዚህ ላይ ሁለት ዜናዎች ነው ተጣምረው የቀረቡት። ኢሳያስ፣ የመጀመሪያው መላም የሌለው የሊባኖስ የተኩስ አቁም ጉዳይ ነው። አሁን እንግዲህ በአሜሪካ አጋፋሪነት የሊባኖስ መንግስት እንደ መንግስትና የእስራኤል መንግስት የደረሱት ስምምነት ይሄ እስካሁን ድረስ ባለፈውም ከዚህ ከኢራን ጦርነት በፊት ወይም በመጀመሪያው የእስራኤል ሄዝቦላ ፍልሚያ ወቅት የተደረሰው ተኩስ አቁም ሄዝቦላ ከእስራኤል ድንበር 30 ኪሎ ሜትር ወደኋላ ርቆ ከሊታኒ ወንዝ ማዶ እንዲሰፍር ይጠይቃል። ከዛ ደግሞ ትጥቅ በመፍታት የሊባኖስ ጦር ነው እንግዲህ የሊባኖስ ጦር የሄዝቦላ ከእስራኤል ድንበር ነቅሎ ከሊታኒ ወንዝ ማዶ ሄዶ መስፈሩን ያረጋግጣል። ከዛ በኋላ ደግሞ ትጥቅ ፈቶ እንዲበተን ያደርጋል። ያ እንግዲህ ስንት ጊዜ ቆይቶ አሁን ተመልሰን ስንመጣ አሁንም ሄዝቦላ የእስራኤል ጦር አሁን ከሊታኒ ወንዝ ይሄ ቡፎርት የሚባለው ኮረብታ ላይ የመስቀል ጦረኞች ቤተመንግስት የነበረው ኮረብታ ከሊታኒ ወንዝ ላይ ነው ያለው፣ በርቀት ነው ያለው እና የእስራኤል ጦር ራስ ውስጥ ገብቷል። እንዴት ግን አሁንም የሄዝቦላ ከእስራኤል ድንበር አካባቢ ጀምሮ እስከ ሊታኒ ወንዝ ድረስ በታዘዘው መሰረት ለቆ አልወጣም። ስለዚህ አሁን የቱ ጋ ነው ያለው? የቱ ጋ ነው የሊባኖስ ጦርስ እየተቆጣጠረው የሚሄደው? ይሄ የሙከራ ዞኖች መፍጠር የሚለው ማለት ነው። ስለዚህ እውነቱን ለመናገር ውስብስብ ነው። ዞሮ ዞሮ ሄዝቦላ ይሄንን ነው አልቀበልም ያለው። ሄዝቦላ ያኔ ይሄን ተቀብሎ ነው ተኩስ አቁም የተደረገው። ከእስራኤል ድንበር ተነስቶ 30 ኪሎ ሜትር ወደ ኋላ ሄዶ የሊታኒ ወንዝን ተሻግሮ ሊቀመጥ ነው በስምምነቱ መሰረት የነበረው። ስለዚህ ይሄ አሁንም ተፈጻሚ እንዳልሆነ ነው የዜና የሚያመለክተው። ነገር ግን ደግሞ የእስራኤል ጦር ደግሞ ሊባኖስ ውስጥ ነው ያለው። ስለዚህ አሁን ትንሽ ስዕሉ የጠራ አይደለም። ስለዚህ ሄዝቦላ የት ነው ቦታ ነው ያለው እና እሱ ያዛቸውን ቦታዎችስ እንዴት አድርጎ እንዲለቅ ተደርጎ ነው የሊባኖስ ጦር የሚቆጣጠረው የሚለው አይ ቲንክ ከሂደት እያየን ብንናገር ይሻላል። ለዚህ ነው እሱንም እንግዲህ የሊባኖስ የሄዝቦላ መሪ ማናቸው ናይም ቋሲም አልቀበልም ብለዋል። ይሄ ሊባኖስን አዋራጅ ነው ብለዋል። ናይም ቋሲም እንደሰማኸው ሄዝቦላ ሚሊሻ ነው። ሄዝቦላ የፖለቲካ ፓርቲ የሚያደርገው የሀገሪቱን መንግስት ከመሰረቱ በሀገሪቱ የህዝብ ተወካዮች ምክር ቤትም ወንበር አለው፣ በመንግስት ውስጥም ውክልና አለው። የፖለቲካ ፓርቲም ነው። እንደገና ደግሞ ከውልደት እስከ ሞት ድረስ በህይወት ውስጥ ያለ ማህበራዊ ንቅናቄ ነው። የሄዝቦላ ሆስፒታል፣ የሄዝቦላ ትምህርት ቤት፣ የሄዝቦላ ኤቭሪ ብድር ብጠይቅ ቢቸገር እንደዚህ አይነት ጠቅላላ ማህበራዊ ሰንሰለት ያለው ማህበራዊ ንቅናቄም ነው። ስለዚህ አሁን ይህን በዚህ እንዳለ ነው እንግዲህ የሊባኖስ መንግስት ጠቅላይ ሚኒስትር የተኩስ ማቆሙን በመቀበል እንደሰማው ደግሞ ፕሬዚደንት ኦን እነዚህ ስምምነቱን ያደረጉት ማን ነው ሊባኖስና እስራኤል እንዳገር ሲያጸድቁ ወዲያውኑ ይህ ተግባራዊ ይሆናል ብለዋል። በጠቅላይ ሚኒስትሩ ምንድነው የሊባኖስ ጦርም ይሰማራል ብለዋል በእነዚህ በሙከራ የደህንነት ዞኖች ላይ። ስለዚህ የቶቹ ቦታዎች ናቸው እነዚህ ለሚለው ቅድም በዜናው ላይ እንዳልከው ግልጽ አይደለም። ስለዚህ በአፈጻጸም ሂደት ውስጥ የሚሆነውን እናያለን። ሄዝቦላ ግን የሊባኖስንም መንግስት በመቃወም ነው። የሊባኖስ መንግስት የደረሰውን ስምምነት ነው አልቀበልም የሚለው። እንደዚህ አይነት ሁኔታ ነው ያለው።
እንደዚህ አይነት ሁኔታ ነው ያለው። ዓለም የኢራን ከተደራደረባቸው ነጥቦች አንዱ ሄዝቦላን ሊያስደስት የሚችል ስምምነት የሚለው አጽንኦት ተደርጎ የኢራን መንግስት ስላነሳው ሄዝቦላን የልብ እንዲሰማው አድርጎት ሲሆን ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር አንድ ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ውጭ ጉዳይ ሚኒስትሩ አባስ አርጋቺ ትናንት በኤክስ ገጻቸው ያወጡት ይመስለኛል። ከዚህ በኋላ እስራኤል ቤሩትን ለማጥቃት ወስና ነበረ። ቤሩት ውስጥ በተለይ ይሄ ቤሩት ማለት የደቡባዊ ቤሩት ዳህዬ የሚባለው አካባቢ መዳረሻ የቤሩት መዳረሻ የሄዝቦላ ስትሮንግ ሆልድ የሄዝቦላ አባላት ብቻ በውስጡ ከፍተኛ የሄዝቦላ ንቅናቄ ያለበት ቀይ ነው እስራኤል እንደምታቀርበው። ስለዚህ በተደጋጋሚ ጥቃቶች እና የሄዝቦላ ጥቃቶች ከመባባሱ አንጻር ኔታንያሁ ቤሩት ላይ ጥቃት እንዲደረግ አዘው ነበር። በዛ ትዕዛዝ መሰረት የዛን ጥቃት የመፈጸም ሂደት ዶናልድ ትራምፕ ጣልቃ ገብተው ምክንያቱም ኢራኖች የቤሩት የሊባኖስ ጦርነት የተኩስ አቁም ስምምነት አካል ነው። ስለዚህ ይሄንን አንታገሰውም፣ አልቆመም። ስለዚህም ከድርድሩ ለጊዜው ራሳችንን አግልለናል ስላሉ እንደሰማነው ስድብ የቀላቀለ የስልክ ጥሪም ጭምር በማድረግ ነው በኋላ ላይ የነገሩን። ስለዚህ እስራኤል ደግሞ ቤሩትን ላለመምታት ተስማማች ማለት ነው። ስለዚህ ሄዝቦላም አብሮ ደግሞ ምንም አይነት ጥቃት ወደ እስራኤል እንዳያደርግ የሚል ነው። እስራኤል ቤሩትን እያጠቃች አይደለም። ነገር ግን በሌላው ቦታ ላይ ደቡባዊ ሊባኖስ ውስጥ ቀደም ሲል እንደሰማው የመከላከያ ሚኒስትሩም እንዳሉት የአሸባሪዎችን መሠረተ ልማት ለማፈራረስ ኦፕሬሽኔን እቀጥላለሁ ብላለች። በዛው መጠን ሄዝቦላ ቤሩት ላይ እስራኤል ብታቆምም ዛሬም ተኩሷል። በየቀኑ መዘገቡ ስለሰለቸን ነው። ሚሳኤሎችና ሰው አልባዎች ቅድም በዜናው ላይ የተገለጸውም በዚህ ቦታ ያሉ የእስራኤል ኃይሎች ላይ ጥቃት ሰንዝሬያለሁ ይላል እና የኢራኑ ውጭ ጉዳይ ሚኒስትር አርጋቺ አንድ መግለጫ ሰጥተዋል። ያም መግለጫ ምን የሚል ነው? እስራኤል በዚህም ሆነ በዛ ምክንያት አሁን ቤሩት ላይ ጥቃት ብታካሄድ በኢራንና በእስራኤል መካከል ሲካሄድ የነበረው ጦርነት ይቀጥላል ብለዋል። በሌላ አነጋገር ኢራን እስራኤል ላይ ቦሊስቲክ ሚሳይሎችና ሰው አልቦች መተኮስ ትጀምራለች። ጦርነቱ በተኩስ አቁም የተገታው ጦርነት ቢያንስ በእስራኤልና በኢራን መካከል ይጀምራል ማለት ነው እና ይሄም እንዳለ ለመጨመር ነው እና ከዚህ በፊትም እንደቀረበው ኢራኖቹ እዚህ ድርድር ላይ ከመቀመጣቸው ቤት የተጋትሮ ተራዳ የሚባለው ነገር ለድርድር እንደማይቀርብ ሲገልጹ ምንድን ያሉት ኢራንና ሄዝቦላ ወይም ሀውቲ ተብሎ ተለያይቶ የሚቀርብ ነገር የለም፣ አንድ ወጥነን የሚቆረጥ የሚበተን ግንኙነት የለም በማለት ያስገዘባና ቃላቸውን ጠብቀው ቤዚካሊ ያሉት ይሄንን ነው። ሄዝቦላ የማይቀበለውን ተኩስ አቁምን አልቀበልም። እንግዲህ አሜሪካ ይህን ሁሉ ድርድር ማድረጓ ዶናልድ ትራምፕ ያን ሁሉ ማድረጋቸው የኢራንን ፍላጎት ለማርካት ነው። ስለዚህ ስናይ አሁንም የኢራን ጥያቄ ይተመለሳል። ሄዝቦላ አልቀበለውም ብለዋል። የሀገሪቱ ጠቅላይ ሚኒስትር የሀገሪቱ ፕሬዚደንት ያሉትን ዜናው ላይ ሰምተዋል።
ስለዚህ አሁንም ሄዝቦላ ጥቃቱን ስለቀጠለ ሁኔታዎች ተባበሰው እስራኤል ቤሩትን ማጥቃት በሚኖርባት ጊዜ ያን ጊዜ ጦርነቱን እንደቀሰቀሰ ተቆጥሮ በእስራኤልና በኢራን መካከል የካቲት ምንድነው ኦልሞስት 2 ወር የሆነ ተቋርጦ የነበረው ውጊያ ይጀምራል፣ አሜሪካንን ሳይጨምር ወይም አይዶን ነው ምን ማለት እንደሆነ። ነገር ግን ኢራኖች ጦርነቱን ይቀጥላሉ። ዓለም እንግዲህ ወደ ሁለተኛው ዜና ብንሄድ ዶናልድ ትራምፕ በአሜሪካ ኮንግረስ ጦርነቱን ለማካሄድ የኮንግረሱን ፈቃድ ማግኘት አለባቸው የሚል ነገር ተነስቶባቸዋል እና በድምጽም ደግሞ በከፍተኛ ድምጽ ተወስኖባቸዋል። ይሄ የአሜሪካንን ክብርስ ራሱ አይነካም ወይ? አሁን ባለበት ሁኔታ ጦርነቱን አሜሪካ ማቆም የምትችልበት ሁኔታዎች አሉ ወይ? ነው እንዴት ነው የሚታየው? አስተዳደሩ ራሱን የቻለ ነው። የአሜሪካ አስተዳደር የዋይት ሃውስ አስተዳደር የምንለው ነው። ጦርነቱን የሚያካሄደው እሱ ነው። ስለዚህ የአሜሪካ ኮንግረስ አለ። የአሜሪካ ኮንግረስ ያው የተወካዮች ምክር ቤት ፕላስ ሴኔቱን አጠቃሎ ማለት ነው። ስለዚህ ይህንን ፕሬዚደንቱ ጦርነት ለማወጅ ጦርነት ለመጀመር ኮንግረስ አፕሩቭ ማድረግ አለበት፣ ኮንግረስ ማጽደቅ አለበት የሚል ፌዴራል ሕግ አለ ነው የሚለው። የዶናልድ ትራምፕ አስተዳደር ደግሞ ያንን ፌዴራል ሕገ መንግስታዊ አይደለም ነው የሚለው። ያው ሕጎች ሁሉ የሚፈልቁት ከሕገ መንግስቱ ነው። ስለዚህ ይሄኛው የፌዴራል ሕግ የሕገ መንግስቱን መንፈስ የጠበቀ አይደለም በሚል ይከራከራል ነው የሚለው። በሁለተኛ ደረጃ ህጋዊነቱ ምን ያህል ነው የሚለው በዜናው ላይ እንደሰማኸው ህጋዊ ኃይሉ ወይም ፕሬዚደንቱ ጦርነቱን ከመቀጠል ወይም እንዳይቀጥሉ ለማድረግ ያለው ኃይል ግልጽ አይደለም ይላል ዜናውም። ስለዚህ ውሳኔው ተላለፈም አልተላለፈም ዶናልድ ትራምፕ የህግ ጥያቄ በማንሳትም ሆነ በአሻፈረኝ ባይነት ውጊያውን ከመቀጠል የሚያግዳቸው አይመስልም፣ አይደለምም ነው የሚለው። ነገር ግን ይህ ጦርነት እንዳየኸው በህዝቡ ፖፑላር አይደለም፣ በህዝቡ የተወደደ አይደለም። በተጨማሪም በአሜሪካ ምክር ቤትና እንግዲህ ምናልባትም በሴኔት ጭምር እንዲቆም የተፈለገ እንዲቀጥል የማይፈለግ ጦርነት ነው የሚል ከዚህ ውስጥ አሁን ምሳሌ የተወካዮች ምክር ቤት ድምፅ ላይ አይተህ ከሆነ 4 ሪፐብሊካኖች የዲሞክራቶች ድምፅ ላይ ተጨምረው ነው የድምፅ ብልጫ ተገኝቶ ዶናልድ ትራምፕ ጦሩን እንዲስቡ ያደርጉት ዘንድ የማስገደድ አቅሙ ግልጽ አይደለም ነው የሚሉ። የማስገደድ አቅም የለውም ሊባል ይችላል። ነገር ግን ኢሰንሺያሊ ግን እንደ ፍላጎት እንደ አቋም መካከለኛው ምስራቅ ውስጥ ያሰማሩትን ጦር ከግንባር ስበው እንዲያስወጡ ይጠይቃል። ወይም ደግሞ የጦርነት አጀንዳቸውን የመቀጠል ይህንን ኮንግረስ ፊት አምጥተው ተከራክረው በሚሰጥ ውሳኔ እንዲያካሂዱት ይጠይቃቸዋል። እና የማስገደድ አቅሙ ያን ያህል ነው እንጂ ሲምቦሊክ ነው የሚሉት ምልክታዊ ነው እንጂ ከባድ ነው ውሳኔው። ነገር ግን አንድ ነገር ያረጋግጣል። ዶናልድ ትራምፕን ብቻቸውን ቆመው ነው የሚያሳየው። ከኋላቸው ህዝቡ አይደግፈውም፣ የአሜሪካ ምክር ቤት አይደግፈውም። እንግዲህ የሴኔት ውሳኔ ደግሞ በዚህ ሰሞን ውስጥ ይደረጋል። ተመሳሳይ ከሆነ የሀገሪቱ የህግ መምሪያም የህግ መወሰኛ ምክር ቤቶችም የማይደግፉት ህዝቡም የማይደግፈው ጦርነት ነው የሚመሩት ማለት ነው ዶናልድ ትራምፕ። እና ይሄም በጣም ተጋላጭ በጣም የተገለሉ ሆነው እንዲታዩ ያደርጋቸዋል የሚል ነው። ዓለም
ይህ እንዴት ሊፈጠር ቻለ? የአሜሪካም ህዝብም ሆነ ኮንግረሱ ጦርነቱን በተመለከተ በቂ መረጃ የላቸውም ወይ? በኢራንና በአሜሪካ እንዲሁም እስራኤል መካከል የሚደረገው ጦርነት ዓላማና ግቡ ለህዝቡ ግልጽ ሆኖ አልተቀመጠም ወይ? ይሄ ክፍተት እንዴት በህዝቡና በዶናልድ ትራምፕ መካከል ወይም በኮንግረሱ መካከል ሊፈጠር ቻለ? ኖ ይሄ የአሰራር ጥያቄ ነው ኢሳያስ። ዋይት ሃውስ ማለት የኤክስኪዩቲቭ ነው። በህዝብ ተመርጦ ሀገሪቱን እንዲመራ የተመረጠ አስፈጻሚ ነው እና ለምሳሌ ጦርነትን ያው ቅድም እንዳልኩት ጦርነትን የማወጅ መብቱ የኮንግረስ ነው። ስለዚህ ጦርነትን ለማወጅ ጦርነት ለማካሄድ የአሜሪካ ምክር ቤት ይወያይበታል እና ጉዳዩ ደግሞ ወደ አሜሪካ ምክር ቤት ሲቀርብ አስፈጻሚው አካል ጦርነቱን ለምን ማካሄድ እንዳለበት ሊያቀርብ ይችላል እንጂ ሌላ ሊያደርግ የሚችለው ነገር የለም። ስለዚህ ምክር ቤቱ ተወያይቶ ላይቀበለውና ጦርነቱ መካሄድ ብሎ ላያጸድቅለት ይችላል። ነገር ግን ደግሞ ፕሬዚደንቱ ከ60 ቀናት ላለፈ ደግሞ ውጊያ ማወጅ ይችላል ሕገ መንግሥቱ። ጦርነቱ ከ60 ቀን የሚያልፍ ከሆነ ግን ጉዳዩን ወደ ኮንግረስ ማምጣት አለበት። ከ60 ቀን በኋላ ወዴትም ቦታ እንዲያሰማራ ጦርነቱን እንዲያካሄድ ፌዴራል ሕጉ ይከለክላል። ስለዚህ እዚህ ውስጥ አሁን አሰራር ነው የግድ የስራ አስፈጻሚ ክፍል አመነበት ማለት ኮንግረስ አመነበት ማለት ሊሆን አይችልም። ስለዚህ በዲሞክራሲ አግባብ ውስጥ የሚታይ ነው እና በዛ ደረጃ ነው። ለምሳሌ ዶናልድ ትራምፕ አንፓትሪዮቲክ ነው ያሉት፣ ሀገርን የሚጎዳ ውሳኔን የወሰዳችሁት ማለት ነው። ስለዚህ እሳቸው ኢራን ላይ የሚያደርጉትን ውጊያ ለአሜሪካ የሚደረግ ውጊያ ነው። ዶናልድ ትራምፕ ስለ አሜሪካ ሲሉ የሚያደርጉት ውጊያ ነው። ይሄንን ግን በዛ መንገድ አልተረዳቸውም፣ በዛ መንገድ አልገባውም። ፕሮባብሊ በምክር ቤት ውስጥ ውይይት ገብቶ ድምፅ የሚሰጥበት አሜሪካንን ያልተፈለገ ውጊያ ውስጥ ለመክተት የቀረበ ጀብደኛነት ነው ወይም ግልጽ ምክንያት የለውም ብሎ ምክር ቤቱ ውድቅ ሊያደርገው ይችላል። ስለዚህ በአሰራር ደረጃ የሚታይ ነው፣ በዲሞክራሲ አግባብ የሚታይ ነው። ኢሳያስ ዓለም ፕሬዚዳንት ዶናልድ ትራምፕ እንግዲህ ለኮንግረሱ አቅርቡ ተብለዋል። ኮንግረሱ ባያጸድቀው በራሳቸው ወስነው ጦርነቱን ማካሄድ የሚችሉበት ህገ መንግስታዊ ስልጣን አላቸው ወይ? አዎ፣ የህገ መንግስታዊ ይሁን አይሁን መከራከር ነው። ምንድነው ብዙዎቹ እኮ ይህንን ያደርጋሉ። አሁንም ዶናልድ ትራምፕ ጦርነቱን ከማድረግ የሚያግዳቸው የለም። አሁን እኮ የሚሉህ ውሳኔውን ወስዷል ኮንግረሱ፣ ሴኔትም ሊወስድ ይችላል። ነገር ግን ፕሬዚደንቱ ከዚህ በኋላ ምንም ወታደራዊ እርምጃ እንዳይወስዱ ኢፌክቲቭ በሆነ መንገድ የሚገታ ህጋዊ አቅም እንደሌለው ነው የሚነግሩ። እንዲሁም የሚነግሩ ሲምቦሊክ ነው። በቃ ቋንቋ ነው። ፕሬዚደንቱ የሚያደርጉት ውጊያ ምክር ቤቱም ህገ መወሰኛ ምክር ቤቱም ያላጸደቀው ያልደገፈው ነው የሚል ጠንካራ መልእክት በዋይት ሃውስ ላይ የሚያስተላልፍና የሚያገል እርምጃ ነው። ፖለቲካዊ ውሳኔ ነው እንደማለት ነው እንጂ ህጋዊ ጥርስ ያን ያህል የለውም ነው የሚለው። ስለዚህ ፕሬዚደንቱ ህገ መንግስታዊ አይደለም ይህ ፌዴራል ህግ በማለት ተከራከሩ። ውሳኔያችሁ አርበኛነት የሌለበት ነው አሉ። በዚህ ምክንያት አድርገው ኦልሬዲ እኮ ዋይት ሃውስ አልቀበልም ብለዋል፣ አልገዛበትም በዚህ ብለዋል። ስለዚህ ዶናልድ ትራምፕ የፖለቲካ ወረታቸው እየቀነሰና እየጋሸበ መምጣቱንና ብቸኛ አድርጎ ያቀርባቸዋል። ኢንፋክት ለጠላትም ትልቅ ንባብ ነው። ምክንያቱም ይህ ውጊያ በቀጠለ ቁጥር አሁን ኦልሬዲ በአሜሪካ ሕዝብ ዘንድ ያልተወደደ መሆኑን አይተዋል። ኮንግረስም እንደማይወደው ገለጸ። ማነው ቀጥሎ ደግሞ ሴኔቶች ከገለጹ ጦርነቱ እየቀጠለ በሄደ ቁጥር ፕሬዚደንቱ ላይ የሚመጡ ጫናዎች እየጨመሩ ነው የሚመጣው። ሌሎች ፕሬዚደንቱን ማሰር የሚችሉ የፕሬዚደንቱን ስልጣን ሊገድቡ የሚችሉ እርምጃዎች ሊከተሉ ይችላሉ። ጦርነት በቀጠለ ቁጥር ማለት ነው።
ስለዚህ በዶናልድ ትራምፕ ላይ የደረሰ የፖለቲካ ሌላ ኪሳራ ተደርጎ ሊወሰድ ይችላል። ዓለም አሁን እንግዲህ ኮንግረሱ የወሰነው ውሳኔ ለኢራን እንደ ትልቅ ግብዓት አይቆጠርም ወይ? ለኢራንማ ደንበኛ የቆጣሪ ንባብ ነው። አሁን ኢራንን ሆነ ስትመለከት አንፖፑላር ነው። 64 በመቶ ገደማ የአሜሪካ ሕዝብ አይደግፈውም። ከኢራን ጋር ውጊያ ውስጥ መግባት ነበረብን ብሎ ያምንም። የአሜሪካ ኮንግረስ ጦርን አውጣ ነው ያለው ቃል በቃል። የአሜሪካ ሴኔት ደግሞ ሌላ ነገር ካለ፣ ስለዚህ ሰውየው ከጀርባቸው ያለው የፖለቲካ ወረት ክፉኛ መጋሸቡን ጠላት ይረዳል ማለት ነው። ለዚህ እኮ ነው ኢራን ደም አሽትታለች፣ እምቢኝ ማለቷ ድል ሸቷታል፣ ደም ሸቷ የሚል አባባል የምንጠቀመው ይሄ ነው። ይሄ ማለት ግን የፕሬዚደንቱ እጅ ታስሯል ማለት አይደለም። አሜሪካ ብዙ ጦርነቶች አካሄዳለች። የቬትናም ጦርነት፣ ስንት አይነት ማዕት ጦርነት አለ፣ እስከ ኢራቅ ጦርነት ማዕት ጦርነቶች አካሄዳለች። ሁሉም ጦርነቶች ኮንግረስና ሴኔት የወደዱትና ያጸደቁ ስለሆነ ግን አይደለም። ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን።